ጤና ይስጥልን የተወደዳችሁና የተከበራችሁ የገበያ ሚዲያ ተከታታዮቻችን እንደምን አላችሁ? በምዕራፍ 2 የመረጥንላችሁን ኢኮኖሚያዊና ማህበራዊ መረጃዎቻችንን ይዘንላችሁ ቀርበናል። ከመረጃዎቹ ጋር መላኩ ደምሰው ነኝ። በቅድሚያም ርዕስቶችን እናስቀድም። በመንግስት ብቻ በነጻ ይሰጥ የነበረው የግብርና አገልግሎት በክፍያ እንዲጀመር አዲስ ረቂቅ አዋጅ መቅረቡ ተሰምቷል። ረቂቅ አዋጁ ሌሎች ድንጋጌዎችንም በውስጡ መያዙ ተነግሯል። ሙሉ መረጃውን እናጋራችኋለን። በበርካታ የፖሊስ አባላት ላይ እርምጃ መጀመሩ ተነገረም። የእርምጃው ምክንያት ምንድነው? በዝርዝር የምናጋራችሁ ይሆናል። ኢትዮጵያና ኬንያ 2 ድልድዮችን ሊገነቡ መሆኑ ተሰምቷል። ለመሆኑ የድልድዮቹ ዓላማ ምንድነው? የሚገነባውስ ማን ነው? የምናጋራችሁ መረጃችን ነው። የእንቁላል ዋጋ በእጥፍ መጨመሩ ተነግሯል። ጨመረ የተባለው የእንቁላል ዋጋ ስንት ገብቷል? የሚሉትንና ሌሎች ኢኮኖሚያዊና ማህበራዊ መረጃዎቻችንን ይዘንላችኋል። አዳዲስ እንዲሁም ትኩስ ኢኮኖሚያዊና ማህበራዊ መረጃዎቻችንን ለማግኘት ታዲያ የገበያ ሚዲያን እንድትወዳጁ እየጋበዝን በዝርዝር ወደምንመለከታቸው ዜናዎቻችን እናልፋለን። በከተማችን አዲስ አበባ አንድ አዲስ ዜና ከወደ ለቡ ሰምተናል። በዲፕሎማቶች መንደር በአፍሪካ ሲዲሲና በቻድ ኤምባሲ መካከል በማራኪ ኮሪደር ልማት ደምቆ በሚታየው ዲኤምሲ ሪል ስቴት የሂልሳይድ የመኖሪያ መንደር ውስጥ የመጨረሻው ብሎክ ለሽያጭ እንደተለቀቀ ሰምተናል። ቀድሞ ለመጡ 15 ደንበኞች 2,500,000 ብር ቅናሽ አድርገናል። ከአነስተኛ ወለልና የፍሎር አማራጭ በምርጫው ከባለ 1 እስከ ባለ 4 መኝታ ማግኘት የሚችሉበት በለቡ መብራት በ65,000 ካሬ ላይ ባረፈው መንደር ላይ ግንባታቸው ከ30 እስከ 50% በደረሱ ቤቶቻችን በካሬ ከ78,000 ብር ጀምሮ 60% በሚደርስ የረጅም ጊዜ የባንክ አማራጭ ከአነስተኛ ወለድ ወይም የሸሪያ ሕግን በጠበቀ መልኩ አመቻችተናል። ብልህ ሰው ዛሬ ላይ ነገው ይታየዋል። ጊዜ የለም። አሁኑን ወስነው በ0962 606677 ላይ ይደውሉልን። በዘንድሮ ሀጂ ከ1.5 ሚሊዮን በላይ የውጭ ሀገራት ምዕመናን የሚሳተፉ ሲሆን የሕክምና ባለሙያዎች ቁጥርን በ3 እጥፍ እንዲያድግ ተደርጓል ሲል የሳውዲ አረቢያ መንግስት አስታወቀም። ለሀጂ ከውጭ የሚመጡ ሰዎች ቁጥር ይፋ ያደረጉት ደግሞ የሀጂ ሚኒስቴር መስሪያ ቤት ቃል አቀባይ ሲሆኑ ከሀገር ውስጥ ደግሞ ምን ያክል ሰዎች በጉዞ እንደሚካፈሉ ግን አልተገለጸም ተብሏል። በአምናው ሀጂ ላይ የተገኙት ሰዎች ቁጥር 1.6 ሚሊዮን በላይ ምዕመናን የነበሩ ሲሆን ትላንት ደግሞ 40 ዲግሪ ሴልሺየስ በደረሰው ሙቀት ምዕመናኑ ሻንጣዎቻቸውን ይዘው አዛውንቶችንም እየረዱ ወደ አራፋት ተራራ ሲጓዙ እንደነበርም ተነግሯል። ሳውዲ አረቢያ በርካታ ሰዎች የሚሳተፉበትን ይህን ጉዞ ለመቆጣጠርና ለደህንነት እርምጃዎችም በብዙ ቢሊዮን ዶላር የሚቆጠር ገንዘብ ወጪ የምታደርግ ሲሆን ያም ሆኖ ግን በሀጂ የሚሳተፉት ሰዎች ብዛት ደህንነታቸውን ማስጠበቁን አስቸጋሪ ማድረጉ ተዘግቧል። የሀገሪቱ የጤና ሚኒስቴርም የፀሐዩን ሙቀት ለመከላከል 10,000 ዛፎች መተከላቸውንና ሆስፒታሎችም ተጨማሪ አልጋዎች እንዲኖሯቸው መደረጉን ለአሶሺየትድ ፕሬስ አስታውቋል። እንዲሁም ደግሞ የሕክምና ባለሙያዎች ቁጥርም በ3 እጥፍ እንዲያድግ ተደርጓልም ተብሏል። የኢትዮጵያ መንግስት ደፋር የማክሮ ኢኮኖሚ ማሻሻያ እርምጃዎችን በመውሰዱ ሀገሪቷ ወደፊት እንድትጓዝ አስችሏል ሲሉ በኢትዮጵያ የአሜሪካ አምባሳደር ኤርቪን ማሲንጋ መናገራቸው ተገለጸ። አምባሳደሩ አክለውም የኢትዮጵያ መንግስት በድፍረት የወሰዳቸው እርምጃዎች ሀገሪቷ ላይ ጠቃሚና ትርጉም ያላቸው ለውጦች አምጥተዋልም ብለዋል። በዚህም ከማሻሻያዎቹ መካከል የውጭ ምንዛሬ ተመን አንዱ መሆኑን ያነሱት አምባሳደር ማሲንጋ ይህ ማሻሻያ በመደረጉ ለበርካታ ዓመታት ያልታየ የውጭ ምንዛሬ ገበያ መረጋጋት መከሰቱንም ጠቁመዋል። በተጨማሪም በኢትዮጵያና አሜሪካ መካከል ያለው ንግድና ኢንቨስትመንት እያደገ መምጣቱንም ተናግረዋል። በቀጣይም በሁለቱ ሀገራት መካከል ያለውን የንግድ ግንኙነት ለማስፋፋት ፍላጎት መኖሩን በመግለጽም ኢትዮጵያ ሰፊ የውጭ ንግድ አቅም እንዳላት አብራርተዋል። በተለይም የቡና፣ የሻይ፣ የጤፍ፣ የአበባና የማዕድን ሀብቶችን ወደ አሜሪካ በመላክ የውጭ ምንዛሬ የማግኘት አቅም እንዳላትም ጠቁመዋል። በአሁኑ ወቅትም ቡናን ጨምሮ ወደ አሜሪካ የሚላኩ ምርቶችን ለማስፋት ትልቅ ዕድል መኖሩን የጠቆሙ ሲሆን እነዚህን ዕድሎች ለማስፋትም ከኢትዮጵያ መንግስትና የንግዱ ማህበረሰብ ጋር በጋራ እንደሚሰሩም አረጋግጠዋል።
በተጨማሪም አሜሪካ የኢትዮጵያ አየር መንገድ በቢሾፍቱ የሚገነባውን አውሮፕላን ማረፊያ በማልማት ረገድ እድሎችን ለማየት በንቃት የመሳተፍ ፍላጎት እንዳላት መናገራቸውን ኢዜአ ዘግቧል። ኢትዮጵያና ኬንያ ሁለት ድልድዮችን ሊገነቡ መሆኑን በምስራቅ አፍሪካ የልማት በይነ መንግስታት ባለስልጣን ማስታወቁ ተሰማም። ሁለቱ ሀገራት በምስራቅ አፍሪካ የልማት በይነ መንግስታት ባለስልጣን ኢጋድ አስተባባሪነት በአፍሪካ ቀንድ የሁለትዮሽ ትብብር ልማት ፕሮጀክቶች ዙሪያ ትላንት በአዲስ አበባ ውይይት ማድረጋቸው ተሰምቷል። አዲስ አበባና ናይሮቢ በዳዋ ወንዝ ላይ ሁለት ድልድዮችን ለመገንባት እንደተስማሙም ኢጋድ በመግለጫው አስታውቋል። በዚህም ድልድዮቹን የተስፋ መተላለፊያዎች ሲል የገለጸው ኢጋድ ተሽከርካሪዎችን ብቻ ሳይሆን በቂ የመሰረታዊ አገልግሎቶች የሚያገኙ ህብረተሰቦችን ምኞት የሚያስተላልፍ ነውም ተብሏል። በተጨማሪም ሁለቱ ሀገራት በጋራ ባወጡት መግለጫም በዳዋ ወንዝ ወይም በረሃሙና ሱፍቱ በኩል አካባቢው ማህበረሰቦች የጤና፣ የትምህርትና የገበያ መዳረሻም ለማሳለጥ የሚያግዙ ድልድዮች እንደሚገነቡ አስታውቀዋል። በዚህም ዘርፈ ብዙ ጥቅም ይሰጣሉ የተባሉትን ድልድዮች ሁለቱ ሀገራት በጋራ እንደሚገነቡትም ፒፕል ዴይሊ ዘግቧል። ሀገራቱ የድንበር ተሻጋሪ ፋይበር ኦፕቲክ ግንኙነትን ለማጠናቀቅ የድንበር ተሻጋሪ ዲጂታል አገልግሎቶችን ለማሻሻልና አዳዲስ ቴክኖሎጂዎችን ተደራሽ ለማድረግ ተስማምተዋልም ተብሏል። የእንቁላል ዋጋ ከ3 ወራት በፊት ከነበረው በእጥፍ መጨመሩ ተነገረም። በዚህም ለእንቁላል ዋጋ መወደድ ዋነኛ ምክንያት ደግሞ የምርት እጥረት ነው የተባለ ሲሆን እጥረቱም የመጣው በርካታ የዶሮ አርቢዎች በኪሳራ ሳቢያ ከስራ በመውጣታቸው እንደሆነ የዶሮ አምራቾችና አቀነባባሪዎች ማህበር አስታውቋል። ከቅርብ ጊዜ ወዲህ ከፍተኛ የዋጋ ጭማሪ የሚታይበትን የእንቁላል ዋጋን በከተማዋ ባሉ አካባቢዎች በተደረገው ቅኝት መሰረት በጀሞና በፒያሳ አካባቢ አንድ የሀበሻ እንቁላል እስከ 23 ብር የፈረንጁ ደግሞ እስከ 21 ብር እየተሸጠ የሚገኝ ሲሆን በቄራ ገበያ አከፋፋዮች እንዲሁም የሀበሻ እንቁላል 21 ብር የፈረንጁን 20 ብር እየሸጡ እንደሚገኙ ሸገር ሬዲዮ ዘግቧል። የእንቁላል ዋጋ ከወትሮ በተለየ ዋጋው እንዲጨምር ምክንያቱ ደግሞ የምርት እጥረት መሆኑን የተናገሩት ነጋዴዎች በየገበያውም ቢሆን የሚፈለገውን ያህል መጠን እየቀረበ አይደለም ብለዋል። የእንቁላል ዋጋ በዚህ መልኩ ጣሪያ መንካቱ በፊት በተለይም ከ3 ወራት በፊት እስከ 10 ብርና 12 ብር ሲሸጡ እንደነበሩ የሚያነሱት ነጋዴዎች በአጭር ጊዜ ውስጥ ዋጋው በእጥፍ ቢጨምርም ከዚህ በኋላ ግን በክርስትና እምነት ተከታዮች ዘንድ የሚጀመሩ አጽዋማት ፍላጎቱን ሊቀንሱ ስለሚችሉ ዋጋው ሊቀንስ ይችላል የሚል ግምትም አንስተዋል። ጉዳዩን በተመለከተ ጥያቄ የቀረበለት የኢትዮጵያ ዶሮ አርቢዎችና አቀነባባሪዎች ማህበር በበኩሉ የእንቁላል ዋጋ በጣም መጨመሩን በመግለጽ ለዚህ መነሻ ምክንያቱ ደግሞ የምርት እጥረት በመኖሩ ነው የሚል ምላሽንም ሰጥቷል። በዘንድሮ ዓመት የምርት እጥረት የተፈጠረው አምራች አለመኖሩን በመግለጽ ይህ ችግር እንዲቀረፍ የእንቁላል ኤክስፖርት እንዲፈቀድ መንግስትን ጠይቀን ዘንድሮ ተፈቅዶልናል ሲሉ የማህበሩ ስራ አስኪያጅ አቶ ዝናው ፀሐይነህ ተናግረዋል። ሌላው ለዋጋው መናር ምክንያቱ ካለፈው ዓመት ሰኔ ወር ጀምሮ በመኖና በእንቁላል ላይ ተጨማሪ እሴት ታክስ በመጣሉ እንደሆነም ስራ አስኪያጁ ገልጸዋል። በተጨማሪም ለሸማቹ እንዲቀርቡ እያደረገ እንደሆነ የሚናገረው የአዲስ አበባ ንግድ ቢሮ በቅዳሜና እሁድ ገበያ እንቁላልን በምን ያህል ዋጋ እያቀረበ ነው የሚል ጥያቄ ቀርቦለታል። ለጥያቄው ምላሽ የሰጡት የቢሮው የህዝብ ግንኙነት ዳይሬክተሩ አቶ አሸናፊ ብርሃኑ በበኩላቸው የእንቁላል ምርት እጥረቱ ስላለ እንደተባለው በቀነሰ ዋጋ ሳይሆን በየሱቁ በሚሸጥበት ዋጋ በ22 ብር እየተሸጠ ነው ብለዋል። ከ300 በላይ የፖሊስ አባላቱ ላይ እርምጃ መውሰዱን የአዲስ አበባ ፖሊስ ኮሚሽን አስታወቀም። ኮሚሽኑ በ9 ወራት አፈጻጸም ውስጥ ማህበረሰቡን በአግባቡ ባለማስተናገድ ጉድለት የታየባቸውን 366 የሚሆኑ የፖሊስ አባላት መጠየቃቸውን አስታውቋል። በዚህም የፖሊስ ኮሚሽኑ የቅርብ ጊዜ ሪፖርት በመዲናይቱ ከባድ ወንጀሎች 45 በመቶ ቀንሶ መታየቱን የአዲስ አበባ ፖሊስ ኮሚሽን የህዝብ ግንኙነት ዳይሬክተር
ዳይሬክተሩ ኮማንደር ማርቆስ ታደሰ ተናግረዋል። በ11ዱም ክፍለ ከተሞች በ119 ወረዳዎችና በ133 ቀጠናዎች ለሚገኙ ነዋሪዎች የከተማው ነባራዊ ሁኔታን መነሻ በማድረግ የግንዛቤ ማስጨበጫ ስራዎች ተሰርተዋልም ብለዋል። በተጨማሪም በአዲስ አበባ ከተማ ወንጀል ይፈጸምባቸዋል ተብለው በተገመቱ ቦታዎች ላይ 440 ካሜራዎች በመተከላቸው የወንጀል መከላከል ስራውን እያገዙ ነውም ተብሏል። በተመሳሳይ በተቋሙ ያሉ እነዚህ መሳሪያዎች የተቋሙን አባላት ከተጠርጣሪዎች አያያዝና የህግ አግባብን የተከተለ ምርመራ ማድረግ አለማድረጉን የሚያሳይ እንዲሆን የተዘጋጀ መሆኑንም ኮሚሽኑ ተናግረዋል። በዚህም በ11ዱ ክፍለ ከተሞች እንዲሁም በ90 ፖሊስ ጣቢያዎችና በ332 የማህበረሰብ አቀፍ የፖሊስ አገልግሎት መስጫ ማዕከላት ስራዎቹ እየተሰሩ እንደሚገኙ ተገልጿል። ቀጥለናል። ውድ ተከታታዮቻችን ወደ መጨረሻው ዝርዝር መረጃችን ስንሸጋገር በመንግስት ብቻ በነጻ ይሰጥ የነበረው የግብርና አገልግሎት በክፍያ እንዲሆን የሚፈቅድ ረቂቅ አዋጅ መቅረቡ ተሰምቷል። መንግስት ለተጠቃሚዎች በነጻ ይሰጥ የነበረውን የግብርና ኤክስቴንሽን አገልግሎት በክፍያ እንዲሆንና የግል ዘርፍ ተዋንያን እንዲሳተፉበት የሚፈቅድ ረቂቅ አዋጅ ለህዝብ ተወካዮች ምክር ቤት ቀርቧል ተብሏል። ባለፈው ሳምንት ማክሰኞ ማለትም ግንቦት 19 ቀን 2017 ዓ.ም ለህዝብ ተወካዮች ምክር ቤት የቀረበው ይህ ረቂቅ ባለብዙ ተዋንያን የግብርና ኤክስቴንሽን አገልግሎትና አስተዳደር አዋጅ የሚል ስያሜም ተሰጥቶታል። ረቂቅ አዋጁም በ6 ክፍሎችና በ40 አንቀጾች የተዘጋጀ ሲሆን የመጀመሪያው ክፍል ትርጓሜና የተፈጻሚነት ወሰንን ጨምሮ ጠቅላላ ድንጋጌዎችን የያዘ አዋጅ እንዲሁም ለግብርና ኤክስቴንሽን አገልግሎት የሚሰጠው ትርጓሜ የግብርና ቴክኖሎጂን ማስተዋወቅ፣ ማስፋፋት፣ የቢዝነስ ልማትን የማማከር፣ የመረጃ አቅርቦት፣ የስልጠና አገልግሎት የሚል እንደሆነም ተሰምቷል። በረቂቅ አዋጁ የትርጓሜ ክፍል አነስተኛ ይዞታ ያለው አርሶ አደር፣ አርብቶ አደርና ከፊል አርብቶ አደር፣ የከተማ ወይንም በመካከለኛና በሰፋፊ ግብርና ልማት ስራ የተሰማራ አርሶ አደር የዚህ አገልግሎት ተጠቃሚ ተብሎ ተዘርዝሯል። የአዋጁ ሁለተኛ ክፍል ደግሞ የአገልግሎት አቅራቢ የአገልግሎት አይነትና የክፍያ አሰራርን የተመለከቱ 8 አንቀጾችን ይዟል። የመንግስት የግብርና ኤክስቴንሽን አገልግሎትና መንግስታዊ ያልሆኑ አገልግሎት አቅራቢዎች እንዳሉ በሁለተኛው ክፍል ላይ መስፈሩም ተነግሯል። በዚህም የቀበሌ ወይም የወረዳ ጽህፈት ቤት፣ የማዕከል፣ የመንግስት የትምህርት ተቋማት፣ የመንግስት የግብርና ልማት ድርጅቶችና የመንግስት አገልግሎት አቅራቢ ተብለው በረቂቁ ላይ ተዘርዝረዋል። በረቂቁ መሰረትም የመንግስት አገልግሎት በግብርና ሚኒስቴር ወይንም በክልል ቢሮዎች አስተባባሪነት እንደሚደራጅ ረቂቁ የሚያትት ሲሆን በሚኒስቴር፣ በክልል፣ በወረዳ፣ በከተማ፣ በአርሶ አደር ወይም በአርብቶ አደርና በከፊል አርብቶ አደር ማሰልጠኛ ማዕከል፣ በእንስሳት ጤና አገልግሎት ማዕከል የመንግስት የግብርና ኤክስቴንሽን አገልግሎት ይደራጃልም ተብሏል። በዚህም የግብርና ኤክስቴንሽን አገልግሎት ሙሉ በሙሉ በመንግስት በነጻ ይሰጥ የነበረ ሲሆን አሁን ላይ ግን ሌሎች ተዋንያን በተለያዩ መልኩ ተጠያቂነትን በሚያረጋግጥ መልክ ሊሰጡ መሆኑ ተነግሯል። በመሆኑም በመንግስት ብቻ ሲሰጥ የነበረው የግብርና ኤክስቴንሽን አገልግሎቱ ተጠያቂነትን መሰረት ያደረገና በክፍያም ጭምር እንዲሰጥ ታምኖበት አዋጁ መዘጋጀቱ ተነግሯል። የተወደዳችሁና የተከበራችሁ ተከታታዮቻችን ለምዕራፍ 2 ያዝንላችሁ ኢኮኖሚያዊና ማህበራዊ መረጃዎቻችን እነዚህን ይመስሉ ነበር። አዳዲስ እንዲሁም ትኩስ ኢኮኖሚያዊና ማህበራዊ መረጃዎቻችንን ለማግኘት ታዲያ የገበያ ሚዲያን እንድትወዳጁ እንጋብዛለን። ሰናይ ጊዜን ተመኘን። በከተማችን አዲስ አበባ አንድ አዲስ ዜና ከወደ ለቡ ሰምተናል። በዲፕሎማቶች መንደር በአፍሪካ ሲዲሲና በቻድ ኤምባሲ መካከል በማራኪ ኮሪደር ልማት ደምቆ በሚታየው ዲኤምሲ ሪል ስቴት የሂልሳይድ የመኖሪያ መንደር ውስጥ የመጨረሻው ብሎክ ለሽያጭ እንደተለቀቀ ሰምተናል። ቀድሞ ለመጡ 15 ደንበኞች 2,500,000 ብር ቅናሽ አድርገናል። ከአነስተኛ ወለልና የፍሎር አማራጭ በምርጫው ከባለ 1 እስከ ባለ 4 መኝታ ማግኘት የሚችሉበት በለቡ መብራት በ65000 ካሬ ላይ ባረፈው
መንደር ላይ ግንባታቸው ከ30 እስከ 50% በደረሱ ቤቶቻችን በካሬ ከ78 ሺህ ብር ጀምሮ 60% በሚደርስ የረጅም ጊዜ የባንክ አማራጭ ከአነስተኛ ወለድ ወይም የሸሪያ ሕግን በጠበቀ መልኩ አመቻችተናል። ብልህ ሰው ዛሬ ላይ ነገው ይታየዋል። ጊዜ የለም። አሁኑን ወስነው በ0962 606677 ላይ ይደውሉልን።